ማናገራቸው ጥሩ ነው አክቹአሊ እንደውም አብይ ነበር ሊያናግረው የሚገባው ወይም ታዬ አጽቀሥላሴ ነበሩ ሊያናግሩት የሚገባው ከምን አኳያ እሱ እንዳናገረው ይገባሻልና አናገርኩት ይላል እና ያስተላልፈው መልእክት ነው የገረመኝ ምንድነው የሚለው ተርጉሜዋለሁ እዚህ ጋር እንትን አዲ በካናዳ ባንዲራ ቢጫወትም ኦሮሞነቱ ድንበር ላይ አልቀረም ኦሮሞነቱን ይዞ ነው እየተጓዘ ያለው ያስከበረ ያለው ሁሉ ምናምን ይላልና እንደው እዚህ ውስጥ ኦሮሞማዊ ማንነቱን ለመፋቅ አይደለም ይሄን የምናገረው ልክ ነው አዲ ኦሮሞ ተወላጅ ነው ኦሮሞነቱም አንድ ማንነቱ ነው ሽመልስ አብዲሳን ከሚሉት መካከል አዲ እንደው ቢጨምሩበት ብዬ ማለት ነው ኦሮሞነቱን ኢትዮጵያዊነቱን ብለው እንኳን ቢጨምሩበት ብዬ ነው ምክንያቱም አዲ ካናዳ የሚታወቀው በካናዳዊነቱ ነው ካናዳ ከመሆኑ በፊት ዜግነት የተሰጠው በኢትዮጵያዊነቱ የመቼም የኦሮሞ ዜጋ የሚባል የለም በዓለም ላይ የኢትዮጵያ ዜጋ ሆኖ ሲኖር ነበረ ከዛ ካናዳ ዜጋ ሆነ ኢትዮጵያ በሚለው ነው ካናዳም የምታውቀው ኮሜንታተሮችም ሲሉ የነበሩት ይሄንን ነው ስለዚህ ለምን ኦሮሞ አሉ ያልኩ አይደለም እንደ ሀገር አሁን ያው ኢትዮጵያ አንድነት ምክክር ምናምን ይያሉ ድራማ እንደሚሰሩት አቋያ በኢትዮጵያዊነቱ የኦሮሞን ክብር የማንነቱን የተወደደበትን ክብርም ያስከበረኮ ማለት ይቻላል ኢትዮጵያ የምትል ቃል አንዲት ቃል አልተነፈሱም ከጻፉት መካከል ምን ያህል ዘረኝነት ምን ያህል ክፉ እንደሆነ ማለት ነው ለዝርፊያ ብቻ ነው ኢትዮጵያ የሚለው ቃል ጋር ያላቸው ጥላቻ አሁን ነው ኢትዮጵያ እንትን የሚልሽ ስልጣን ላይ እንኳን ሆነው ተመልከች ኢትዮጵያን እየመሩ ስልጣን ላይ ሆነው በእኛ ላይ ያደርጋሉ ለመተንፈስ እንኳን አልፈልጉ የክልል ርዕሰ ብሔር ስለሆነ አይደለም ማናቸውም በሌላ ቦታ ቢሆን እንደዛ የሚደረገውና ሲጀመር ታዬ አጽቀሥላሴ ነበሩ ወይ ሌላ ነበር የሚያናገር ኦኬ እሳቸው ደግሞ ካናገሩት ኮርተንብሃል አንተ ያኮራው ኢትዮጵያንም ነው ኦሮሞንም ነው ማለት እኮ ይቻላል ሁለቱ ማንነቱ ነው የሰውዬ እኮ እንደው ልበር ካሉ ማለት ነው የክልል ፕሬዝዳንት ነው ካሉ ያለን ባርክ ኢትዮጵያ የምትል ቃል እንዳትተነፍስ አድርገው ልጁ ራሱ ኢትዮጵያዊ ማን ነው ሲሉት እዛም ሲነገር ኮሜንታተሩ ኢትዮጵያዊ ነው ኦሪጂናሊ ፍሮም ኢትዮጵያ ነው የሚለው አይ ቲንክ እና ግን አሁን ካናዳዊ ነኝ ኦሪጂናሊቲ ከየት ነው ምናምን ሲሉትና አሁን ይሄን ነገር ሲያጠፉበት ራሱ ልጁ ላይ ያውቅ ይችላል ራሱ ይሄን ነገር የጻፉትን ኦሮሞ ሲሉት ሳያውቀውም አድርጎ ወደዛ እየወሰዱት ሊሆን ይችላልና ምን ያህል እንደው ዘረኝን ላይ እንኳን ሆነው ዘረኝነታቸው እንዴት እንዳለቀቃቸው የሚያስታውቅ ነገር ነውና ይሄ ነው የኢትዮጵያ አገዛዝ ምልሽ ይሄ አሁን የማንም አይደለም የአብይ አህመድ ወዳጅ ጓደኛ ወንድም ነው ሽመልስ አብዲሳ ይሄን መልክ የኢትዮጵያ ህዝብ ማወቅ አለበት ብዬ ነው ይሄ ነው መልኩ አይ ኢትዮጵያዊነትንማ ታውቆ የለም እንደዚህ አውሮፓ አይደለ እንደ የኛ የኦሮሞ እንትን ፍላጎት የሚሳካው ኢትዮጵያ ስትበተን ብቻ ነው ብለው ለታሪክ የሚቀመጥ በቪዲዮ ሁሉ የወጣ ስብሰባ አድርገዋል አይደለ ኦነጎች አሁን ከነሱ ጋራ ነው በጋራ በደንብ የሚሰሩት ያሉት የኦዴድም ምኞቱ እሱ ነው ኢትዮጵያን የሚፈልጓት ኢትዮጵያን እንደ ትልቅ ሀገር ይዘው ለመበዝበዝና ለመስፋፋት ብቻ ካልሆነ በስተቀር እኔ ሌላው ማህበረሰቡ ኑሮውን ነው የሚኖረው የኦሮሞ ማህበረሰብ ከሌላውም ጋር ተጋብቶ ብሎ ይኖራል ከላይ ያሉት ፖለቲከኞች ግን ኢትዮጵያ የሚሉት ለካርድ ነው አብይም ለመግቢያ ተጠቀመበት እነ ሽመልስ አብዲሳ ደግሞ በየጎኑ በዚህ በሲዳማ በአማራም ክልል በሌላ በሁሉም አቅጣጫ የመስፋፋትና ያንን የሚፈልጉትን ነገር ለመገንባት ብቻ ነው እንጂ አሁን እኮ አንተ እንዳልከው እንደ ኦሮሞ አንድ ማንነት አይደለም እየነገረ ያለው ሽመልስ አብዲሳ እንደ ሀገር ነው እየነገረ ያለው ኦሮሞን ካለ ኦሮሞነቱን አልተው ልክ ኢትዮጵያነቱን ነብርጅን ጉርጉርነቱን ምናምን እንደሚባለው ማለት ነው እንደ ሀገር ነው እየነገረን ያለው ሊገባን ያልቻለ ማለት ነው እንደ ሀገር ነው እየተናገረ ያለው እንደ ሀገር ነው እየሰራ ያለው መሬቷን እናስፋፋላን ነው በቀደም ያለው ኦሮሚያ ስሟን እንዲጠፋ ይፈልጋሉ የጠላት ወሬ ነው እንስፋፋለን መሬት እንይዛለን እንጂ ይሄ ስም አይጠፋም ነው እኛ ይጥፋ የሚል ያለም አይመስልኝም ግን እነሱ እንደ ሀገር ነው ኮምፒት ነው የሚያደርጉት ጭራሽ እንደ ሀገር ሽመልስ አብዲሳ እና እነዚህ አክራሪዎቹ ነው የምለው ይሄ በደንብ ይያዝልኝ አክራሪዎቹ ከኢትዮጵያ አውት ኦፍ ኦሮሚያ እኮ ብሏል ነጃዋር መሐመድ ቢሆን እሱ የሚረሳ አይደለም ኢትዮጵያና ኦሮሚያ እንደ ሀገር ኮምፒት የሚያደርጉ ግብግብ የሚገጥሙ
የሚወዳደሩ አርገው ነው ሁሉ ጊዜ የሚጠቀሙት ማለት ነው። እንደዛ አርገው ነው የሚቀመጡት። ነገር ግን ኢትዮጵያ ማለት የሚያስፈልጋቸው ጊዜ አለ ለመስፋፋት ወንበሩን ለመያዝ የኢትዮጵያን ባጀት ጠቅላላ አንጠፍጥፎ ወደ ራሳቸው ለመያዝ መንግስት ለመሆን ለመስፋፋት ለሁሉም ነገር ኢትዮጵያ ታስፈልጋቸዋለች። ስለዚህ ኢትዮጵያ ላይ ቁጭ ብለው ኦሮሚያ ነው እየሰሩ ያሉት። ምንም የሚዋሽ ነገር የለም። ሽመልስ አብዲሳ ለዚህ ነው እንደ ሀገር ነው እያስተዋወቀን ያለው። ከዚህ በፊትም መጥቶ አዲስ አበባ ላይ ፕሬስ እንትን ላይ ፊንፊኔ አለ የኦሮሚያ አንድ አካል ናት ካለ በኋላ ፊንፊኔ ኢትዮጵያ አላለም። ፊንፊኔ ወይም ኦሮሚያ ክልል ዓለም ላይ ታላቅ ከምንላቸው ተወዳዳሪ አገራት ቦታዎች ከተሞች ናቸው ብሎ ምንም ነገር ስለሌላ ሳይናገር ተናግሮ አልፏል። 2-3 ጊዜ በደንብ እያለማመዱ ነው ያሉት። ይሄንን ማህበረሰቡ በጣም ምልክ አክራሪው ያንን አይዲዮሎጂ የተቀበለ ወይም በደም ነገሩ ያልገባው ግር ብሎ መሄድ ይኖራል። በአብዛኛው የኦሮሞ ማህበረሰብ ግን በሁሉም አቅጣጫ ላይ እንደዚህ አይነት ነገር ላይ ስምምነት የለውም። ይሄ መገንጠል ለአገር የመሆን ምናምን ፍላጎት የለውም። እነሱ ግን የእውነት በካርታ አዘጋጅተው ምን ብለው ኢትዮጵያ ሁለተኛ እንደውም ኢትዮጵያ ዊክ ሰነፍ የተበተነች በዚህ በጦርነት ምናምን የተወጠረች ሆና ኦሮሚያ የምትለመልምባትን ሀገር ነው እየመሰረቱ ያሉት። ይሄ ምንም የሚካድ ሀቅ አይደለም። እውነት ነው መቲ። በጣም የሚያሳዝን ነገር ነው። ጥሩ አድርገሽ ነው ያብራራሽው። ቅድም በመጣነው ማስታወቂያ ደግሞ አሁን አንድ ደረሰን ከዛው ከሜሪላንድ። አይገርምም? ለካ ኢትዮጵያን በብዛት እዛዱና እስኪ ይሄን ፎቶ አውጭልኝ መቲና፣ በጣም የሚያሳዝን ነው። እባካችሁ ይሄንን ንገሩት ነው የሚባሉት። ይችን ሴትዮ ታውቃላችሁ ሁላችሁም። አጭር ማስታወቂያ ነው። በሲልቨር ስፕሪንግ ኢትዮጵያዊቷን የ61 ዓመቷ ነው ወይዘሮ ገጭቶ በመጥፋት አደጋ ያደረሰውን ግለሰብ ለጠቆመ $20,000 ሽልማት መዘጋጀቱን ነው ያስታወቀው የአካባቢው መስተዳድር። በሜሪላንድ ግዛት በሲልቨር ስፕሪንግ አካባቢ የረዥም ጊዜ ነዋሪና ከ21 ዓመታት በላይ የህዝብ አገልጋይ የነበሩትን የወይዘሮ ሃና ወጋይ የሆነ ህይወት በነጠቀው የጭካኔ ገጭቶ መጥፋት ሂቴንድረን አደጋውን አድርሶ የተሰወረውን ግለሰብ ለጠቆመ ወይንም ጥፋተኛውን ለመያዝ የሚረዳ ትክክለኛ መረጃ ለሰጠ አካል $20,000 ሽልማት መዘጋጀቱን አስታውቋል። የሞንትጎመሪ ካውንቲ ፖሊስ እና የሟች ቤተሰቦች በጋራ በሰጡት መግለጫ እያንዳንዳቸው $10,000 በማዋጣት አጠቃላይ $20,000 ገንዘብ አደጋ አድራሽ ግለሰብ ለጠቆመ አካል አዘጋጅተዋል። አደጋው የደረሰው እንግዲህ አርብ ጁን 19 ቀን 2026 ነው። ከቀኑ 1 ሰዓት እስከ 1 ሰዓት ከ20 ባለው ጊዜ ውስጥ ነው። ቦታው ደግሞ ክሬትስሙር ድራይቭ እና በኮልስቪል ሮድ አጠገብ ነው የደረሰው ነው የሚለው። የመኪናው አይነት ከ2009 እስከ 2014 የተፈበረከ ጥቁር ወይም ጠቆር ያለ ቀለም ያለው ሌክሰስ ነው እና እባካችሁ ጠቁሙን። እናታችን በውጭ ሀገር ተመልከቱ። ኢትዮጵያን ከ21 ዓመት የ61 ዓመቷን ኢትዮጵያዊት እናት ገጭቶ ነው የጠፋውና ይህም ብታደርጉ $20,000 ሽልማት አላችሁ የሚል ማስታወቂያ መጥቷልና እባካችሁ አሁንም በዚሁ በአሜሪካ ሲልቨር ስፕሪንግ አካባቢ በርካታ ኢትዮጵያን ስላላችሁ እባካችሁ ተባበሯቸው፣ ያወቃችሁ ማለት ነው። ተመልካቾቻችን ያሳዝናል። እንግዲህ መቲ ወደ ሌላ ዋና ጉዳይ ከመግባታችን በፊት አንድ ነገር ማለት እፈልጋለሁኝ። የቅድሙ ስላብራራሽው በኢሃፓ ላይ ዘመቻ ተጀምሯል። ከትናንት ጀምሮ በተለይ ማለት ነው። ትናንት እንደምታውቂው ኢሃፓ አንድ መግለጫ አውጥቷል። የተሰጠውን መግለጫ ሃይላይቶቹን እንደሚከተለው ላቅርብ። የፕሪቶሪያ ስምምነት በተለያዩ አካላት ከሚጠቀሱት የአካታችነትና መሰል ጉድለቶቹ የውሉ ዋና መንፈስ ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄን ማስቀደም፣ ተፈናቃዮቹ ወደ ቀያቸው መመለስ፣ ሰብአዊ ድጋፍን ማሰራጨትና የተፈረሙትን ግዴታዎች መፈጸም ነበር። ዛሬ ግን መንግስት በራሱ የገባውን ቃል በመጣስ ክልሉን እንደገና ወደ አግዳሚ ጦርነት ለመመለስ ተግቶ እየሰራ ነው። ይሁን እንጂ ከስምምነቱ መፈረም በኋላ የመሳሪያ ድምፆች ለጊዜው ቢቆሙ ቢመስልም ብልጽግና ግን የትግራይ ህዝብ ላለፉት ዓመታት በድምፅ አልባ ከበባ ሲጅ ውስጥ እያኖረው እንዳለ ዓለም የሚያውቀው ሀቅ ነው። የመንግስት ሰራተኞችን ደሞዝ ከመከልከል ጀምሮ የነዳጅ ክልከላ፣ የሸቀጣሸቀጥ ዋጋ ንረት፣ የበጀት ክልከላ፣ የትራንስፖርት አማራጮች መዘጋት፣ የመሰረታዊ አገልግሎቶች ማዕቀብ፣ ለትግራይ ህዝብ የተሰበሰበ የእርዳታ ገንዘብ ቅሚያና መሰል ቅጣቶች በህዝብ ላይ ሲፈጸሙ ከርመዋል። ይህ አልበቃ ብሎት አሁን ደግሞ ህግ በማስከበርና ተመሳሳይ መፈክሮች በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑ በከፍተኛ ስጋት እየተከታተልን ነው። በተለይ ከትግራይ የመጡ አንዳንድ ግለሰቦች በሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ለዚህ አደገኛ አካሄድ ሽፋን ሲሰጡ መታየታቸው እጅግ የሚያስተዛዝብ ነው። የኢትዮጵያ ህዝብም በመላው ማህበረሰብ መካከልና በተለይም በትግራይና በአማራ ህዝብ መካከል በተደጋጋሚ ጥላቻን ለመዝራት ታሪክን ሲያዛባና ሲፈበርክ የሚውለውን ስርዓት እኩይ ሴራ በመረዳት የህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል የሚደረጉ እንቅስቃሴዎችን
እንዲደግፍና እንዲያጠናክር አደራ እንላለን በማለት እንዳይተባበሩ ለዚህ ጦርነት ሲል ደግሞ ጥሪ ያቀረበ በጥላቻ በጦርነትና በክፍፍል ፖለቲካ ላይ በጋራ ድምጻችን እናሰማ ኢትዮጵያ ተጨማሪ የደም መፋሰስን መሸከም አትችልም በማለት ኢህአፓ መግለጫ አውጥቷል። ሃይላይቶቹ እንደሆነ ያነበብኳቸው ረዘም ስለሚል ማለት ነው። መቲ ይህም በተመለከተ እኔ ይሄን መግለጫ ጋራዋለሁኝ። ስጋራ መግለጫው ያነጣጠረው የትግራይ ህዝብ ላይ ነው። ተመለከች መቲ መጀመሪያ የትግራይ ህዝብ በከበባ ነው፣ ባፈና ላይ በችግር ላይ ወድቋል፣ ተመልሶ ጦርነት ሊሸከም ነው፣ ዳግም ጦርነት ይታወጅ አይቻልበትም የሚል የመጀመሪያ ነገር አለ። ሁለተኛ ላይ ይሄ ያደርጋለሁ ስል በብልጽግናና በህዋት መካከል ያለውን ነገር ስራቸው ያውጣቸው። የብልጽግናና የህዋት ልፊያ መኖሩን አውቃለሁ። አንዱ አንዱን እንደሚከስ አንዱ አንዱን እንደሚወነጅል አውቃለሁ። ብልጽግና እንደ መንግስት ነኝ ካለ እኔ በኩል የምለው የመንግስትነት አቅም ስለሌለው ነው ይህን ችግር እየፈጠረ ያለው ነው የምለው። መንግስት ነኝ ካለ ብልጽግና የሚፈልገውን ህግ ያለ ጦር በፈለገው መስመር ለምንድን ነው ማስከበር እስካሁን ያቃተው ነው? አልቻለም ይሄን ነገር ማድረግ። ስለዚህ ምንድነው እያደረጉ ያሉት? አሁንም ዳግም ጦርነት ሊጀምሩ እንደሆነ ግልጽ ነው፣ ለማናችንም ግልጽ ነው። ለምሳሌ ታደሰ ከወረደ ጀምሮ በነገራችን ላይ አንዳንዴ ስምን መልአክ ያወጣዋል። ታደሰ ወርዷል፣ ማስረሻ ሰጤ እጅ መስጠት ይገርመኛል አንዳንዴና ከወረደ ጀምሮ 1 ሊትር ነዳጅ ወደ ትግራይ ገብቶ ያውቅም። 1 ሊትር ነዳጅ መቲ ስለ እንትን አይደለም ማውራሽ፣ ስለ ህዋት አይደለም፣ ስለ ትግራይ ህዝብ ነው። ዝም ብለሽ ተመልከች አንቺ እዛ ብትኖሪ 1 ሊትር ነዳጅ ሂዶ ያውቅም። የባንክ ምናምን በጀት ምናምን አጠቃላይ ነገር ቆሟል። ትናንትና ኢህአፓን ሲያወግዙ የዋሉት ሰዎች ስለዚህ አይነግሩንም። ዛሬ ከኤርትራ አንድ ዜና መጥቷል። ዛሬ ከመጡት ዜናዎች አንዱ ከኤርትራ ወደ ትግራይ ነዳጅ ገባ የሚል ይሄንን ይነግሩናል የብልጽግና ሰዎች። መቲ አንቺ ሳታስገቢም እንዴ ካገኘሽው ቦታ ነዳጅ ሲጅ ከተደረግሽ ከበባ አልተፈጸመም ወይ ነው መግለጫውን ወሬውን የነሱ ምናምን ነገር እንትን በይው። ህዝቡን መጠበቅ ችሏል ወይ ብልጽግና ራሱ? በትግራይ ክልል የሚኖረው ስንት ህዝብ ነው? ስንት ሚሊዮን ህዝብ ነው? ህወሓት ጋር በተጣላ ቁጥር ለምንድን ነው ህዝቡን ራሱ ብልጽግናስ የሚጠቀምበት? ለምንድን ነው ህዝቡ የሚጨቆነው የሚያለቅሰው የሚለው ነገር አለ። የትግራይ ህዝብ እንዳላረግ እንትን ያለኝ አካል ህወሓት ነው ካለ ሁለቱ ይለይላቸው። ያን እያልኩ አይደለም። የሚካሰሱት ነገር አለ፣ ምን የሚሉት ነገር አለ። ነገር ግን በጣም የገረመኝ ትናንት ኢህአፓን ከከሰሱበት መግለጫው ቅድም እንዳያችሁ ነው። የዛሬ 6 ዓመት ኢህአፓ ድል ለጀግናው መከላከያ ይኸውልሽ ተመልከች። ይሄን ነው አንድ ያወጡበት ያለው ከላይ ያለው ተመልከቱት። የ2020 ነው የኢህአፓ ነው። ለመላው ኢትዮጵያን እንኳን ደስ ያላችሁ፣ ጀግናው መከላከያ ሰራዊታችን ታላቅ ተጋድሎ ፈጽሞ የጁንታ ቡድኑ ዋና ምሽግ የሆኑትን የመቀሌ ከተማ መቆጣጠሩ ስንሰማ ደስታችን ወደር አልባ ሆኗል። ኢህአፓ ለጀግናው መከላከያ ሰራዊታችን ያለውን ታላቅ አክብሮትና ምስጋና በኢትዮጵያ ህዝብ ስም ማስተላለፍ ይፈልጋል አለ። በጊዜው ይህን ድጋፍ የሰጠው ኢህአፓ ብቻ ነው። እኛ እያንዳንዳችን አልሰጠንም። ጦርነቱ ፍትሃዊ ነው ያለው የአማራ ህዝብ ከዛ ጋር አልነበረም ከመንግስት ጋር። አሁን ከመንግስት ጋር የሚዋጋው ፋኖ ከዚህ አቋም ጋር አልነበረም። የዛሬ 6 ዓመት ሰው መቼም ባለበት አይቆምም ማለት ነው አሉና አሁን ደግሞ ኢህአፓ ተመልከቱት፣ ህዝብ የትግራይ ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት ብሎ አወጣት ይተቃረናሉ። የዛሬ 6 ዓመት እናንተ ይሄን የለጠፋችሁት ጌታቸው ረዳ የት ነበር እስኪ ልጠይቃችሁ። የዛሬ 6 ዓመት ጻድቃን የት ነበር እስኪ እንደው መልሱልኝ። በኔ ሞት እንደው የነሱን ብቻ ሌላውን ተውት። እነሱ የት ነበሩ እስኪ? ለምን ኢህአፓ ብቻ ታያቸው? ባለበት በስብሶ የሚሞት ነገር የለም። የዛሬ 6 ዓመት ጦርነቱ ፍትሃዊ ሲመስል ከዳር እስከ ዳር ኢትዮጵያ ህዝብ ሁሉ ነበር የተነሳው። ነገር ግን ሁሌም ሰው ባለበት ነገሮች እያመዛዘነ ያ ህዝብ ሲወደው የነበረ አገዛዝ ዛሬ እርቃኑን ቀርቷል። አውዱም በደንብ ነው የሚለየው። ይሄን ክሊር ማድረግ አለብን። አውዱም፣ ሁኔታውም፣ ክስተቱም፣ አጀማመሩም ሁሉም ይለያል። አሁንም ቢሆን በትላንትናውም ለታ ያ ሁሉ የነበረው ድጋፍ ህዝብ ላይ ሳይሆን የህወሓት ሰዎች ጋር ነው። የህወሓት ሰዎች ደግሞ አሁንም ወንጀለኛ ናቸው፣ ትላንትም ወንጀለኛ ናቸው፣ ነገም ወንጀለኞች ነው የሚሆኑት። ምንም ጥርጥር የለንም።
እና ትግሉ ከነሱ ጋር ነው የነበረው። አሁን ግን ያኛውም ህወሓት እዛ እነ ደብረጽዮንም ህዝብን ይዘው ነው ቁማር የሚጫወቱት። ያለውን ነገር ሁሉ ህዝብን ሆስቴጅ አድርገው ይዘው ነው የሚንቀሳቀሱት። ይሄኛው መንግስት ከነሱ ጋር ፉክክር ውስጥ በገባ ቁጥር ህዝብን በማስራብና በማንገላታት ባጀት በማቆም በምናምን ነው ሁሉም ህዝቡን መሀል አድርጎ ነው እየታገለ ያለው። ይሄ ነው ስህተቱ። ይሄ ስህተት ነው። ትላንትም ዛሬ መቼም ስህተት ነው የሚሆነው ይሄ። አሁን ግን ትላንትና የህወሓት ሰዎችን ወንጀለኞችን ሰሜን ዕዝን ያረዱትን በኋላም እስከ ደብረ ሲና ድረስ ጦሩን ልከው ሲደፍሩ ሲዘርፉ ሲጨፈጭፉ የነበሩትን መታገል ግድ ነው። አሁንም ድጋሚ ይሄን ቢያደርጉት አሁንም መታገል ወደኋላ ምንም የሚያጸጽትም ምንም ስህተትም ምንም ነገር የለውም። ይሄንን አንዳንዴ ክሊር ማድረግ አለብን። ሰዎች ወደ ሌላ ይተረጉሙታል። አይደለም። በህዝብ ላይ የተሰራ በንጹሃን ላይ የተሰራ ወንጀል ትላንትም ካለ ግን እሱም ለፍርድ መቅረብ አለበት። እሱ ተቀባይነት የለውም። ግን እየገደሉና እየጨፈጨፉ ለመጡት ግን አሁንም ትላንትም ነገም ቢሆን እንደዛው ነው የሚሆነው። ይሄ አቋም ነው።